Is it your first time? ወደ ኢትዮጵያ ሲመጡ የመጀመሪያዎት ነው? It's my first time to Addis Ababa, yes. አዎ ወደ አዲስ አበባ ስመጣ የመጀመሪያ ነው። So what do you like most? በጣም የወደዱት ምንድነው? People. You like the people? The people. እንደምን አላችሁ ተመልካቾቻችን። ኢትዮጵያ የማክሮ ኢኮኖሚ ሪፎርም እያደረገች ትገኛለች። በዚህም የዓለም አቀፉ የገንዘብ ድርጅት IMF እና ሌሎች አጋርም አካላትም ከኢትዮጵያ ጋር እየሰሩ ይገኛሉ። የIMF ምክትል ማኔጂንግ ዳይሬክተር በዚህ በአዲስ አበባ የኢትዮጵያን የኢኮኖሚ ሪፎርምና አጠቃላይ ከIMF ጋር የተያዙ ጉዳዮችን እናነሳለን። አብራችሁን ቆዩ። Thank you so much. So diving to my question, would you tell us the purpose of your visit? በቀጥታ ወደ ጥያቄ ልግባና የእርሶ የኢትዮጵያ ጉብኝት ምክንያት ምንድነው? ኢትዮጵያ የማክሮ ኢኮኖሚ ሪፎርም እያደረገች መሆኑ ይታወቃል። ከዚህ ጋር ተያይዞ የእርሶ ጉብኝትና አጠቃላይ ሁኔታዎችን ይንገሩን። Would you walk us through the purpose of your visit? I have witnessed firsthand your homegrown economic reform program. የዓለም አቀፉ የገንዘብ ድርጅት በተራዘመ ብድር የሚፈለገው የሀገር በቀል የኢኮኖሚ ማሻሻያ በእርሱ ማዕቀፍ እየተገበረ ያለው የማክሮ ኢኮኖሚ ማሻሻያ ውጤት እያስገኘ መሆኑንም ተመልክቻለሁ። እስካሁን ያለው ውጤት አስደሳች ነው። የውጭ ምንዛሪ አቅርቦትም እያደገ ነው። በትይዩ ገበያው መካከል ያለው ልዩነት ትርጉም ባለው መልኩ እየጠበበ ነው። የሸቀጦች የዋጋ ንረት ፍጥነት መጠን እየቀነሰ ነው። የዋጋ ንረቱም ቀድሞ ከነበረበት 30 በመቶ አካባቢ ባለፈው ወር 10.9 በመቶ አካባቢ ሆኗል። በግብር የሚገኘው ገቢ ከዓመት ዓመት እያደገ በመምጣቱ ለሕዝቡ መሰረተ ልማትና እንደ ጤና፣ ትምህርት ላሉ አገልግሎቶች የሚመደብ ገንዘብ አሳድጎለታል። ስለዚህ ባለፈው አንድ ዓመት ከግማሽ ብቻ የዓለም አቀፍ የገንዘብ ድርጅት በተራዘመ ብድር በሚደረገው የሀገር በቀል ኢኮኖሚ ማሻሻያ ትርጉም ያላቸው የለውጥ ጅማሮችን ተመልክተናል። Significant signs of progress and achievement under your homegrown economic reform program. We have read that the quarterly and periodical releases from the IMF. ዓለም አቀፉ የገንዘብ ድርጅት በወቅቱ የተከፋፈለ ሪፖርት ያወጣል። እሱን ተመልክተናል። እኔ መጠየቅ የምፈልገው የኢትዮጵያ ስኬት ሆኖ ለሌሎች መሰል ሪፎርም ለሚያካሂዱ ሀገራት ትምህርት ሊሰጥ የሚችልና ልምድ ሆኖ በልዩነት መጠቀስ ያለበት ጉዳይ ምንድን ነው? If there is anything that could be taken as an exemplary for the other countries? There are multiple. I mentioned some of them a while ago, and I'll probably go into a little more detail. ምን መሰለ ፕሮግራሙ እየተተገበረ ያለው የኢትዮጵያን የማክሮ ኢኮኖሚ ችግሮች ከመሰረቱ ለመፍታት ነው። አሁን እነዛ ችግሮች መፍትሄ እያገኙ ነው። በውጭ ምንዛሪ አቅርቦት የነበረው ችግር እየተፈታ ነው። የኤክስፖርት መጠን በእጥፍ ጨምሯል። የቡና የወርቅ ኤክስፖርትን መጠን በልዩነት ጭማሪ አሳይቷል። በገበያ የሚወሰን የምንዛሬ ስርዓትም ተተግብሯል። እነዚህ ሁሉ በአጭር ጊዜ የታዩ መሰረታዊ ለውጦች ናቸው። በግብር አሰባሰብ ላይ የተመዘገበው እድገት ከፍተኛ ነው። ይህ የግብር አሰባሰብ እድገት መንግስት ወጪን በራሱ እንዲሸፍን በማድረግ መንግስትን የኢኮኖሚ መረጋጋትን ከሚያናጋ ብድር ይታደገዋል። ይህ እስካሁን የተመለከትነው በጥሩ አስተዳደር የተመራ በተሞክሮም ሊጠቀስ የሚችል ነው። ሪፎርሙ የኢትዮጵያን ሕዝብ ከፍተኛ የዋጋ ንረት አዝማሚያን የታደገ ነው። የዋጋ ንረቱ 30 በመቶ አካባቢ ደርሶ ነበር። For the people of Ethiopia, the fact that inflation, which used to run at 30% per year, በብሔራዊ ባንክ እየተመራ ያለው የገንዘብ ፖሊሲ ውጤታማ እየሆነ ነው። ይህንን በምሳሌ ለመግለጽ ኢኮኖሚው ላይ እየተሰራ ያለው የግንባታ መሰረትን የማጥበቅና ግንባታውን ወደ ከፍተኛና ቀጣይ ምዕራፍ የማሸጋገር ስራ ነው። ኢኮኖሚው ላይም የምንመለከተው ለቀጣይና ዘላቂ የኢኮኖሚ ልማት አስተያይ መሰረት የመጣል ስራ ነው። እነዚህ ሁሉ በተሞክሮነት ሊወሰዱ የሚችሉ ናቸው። The analogy of plumbing, right? This is deep economic plumbing, making sure the pipes fit. Okay. In the meantime, they're supposed to have some measurements that to continue this track. በኢትዮጵያ የተጀመረው የኢኮኖሚ ሪፎርም ውጤታማ ሆኖ እንዲቀጥልና የታዩ ጅምሮች ወደ ከፍተኛው የለውጥ ምዕራፍ እንዲሸጋገሩ ምንድነው መሰራት ያለበት ይላሉ? Track and succeed what is aspired to. Well, the reform momentum needs to continue. We're still only the beginning. አበረታች ጅማሮችን ነው ያየነው። በባንኮች መካከል ያለው ግብይትና ትስስር መጠናከር ይፈልጋል። የባንኮችም የገንዘብ ፖሊሲ የሚያስፈጽም መንገዶች መዘመንና የእድገት ኢኮኖሚ መሸከም ወደሚችሉበት መሸጋገር አለባቸው። የግሉን ዘርፍ በስፋት ለማሳተፍ የሚቻልበት ሁኔታ
መስፋትና የግብር ተቋምም ተገማች አሰራርን ሊያዳብሩ ይገባል። ከ4 ዓመታቱ ፕሮግራም እስካሁን የመጣነው 1 ዓመት ከ6 ወር ብቻ ነው። ስለዚህ ጅምር ላይ ነን። የኢትዮጵያ ኢኮኖሚ የተቀረጹ ፖሊሲዎችና እቅዶችን መሰረት እስኪይዙ የተጀመረውን በማስቀጠል በጥንቃቄ መምራት ያስፈልጋል። And for the entrenchment of some of these policies within the Ethiopian economy. What are the areas that IMF and Ethiopia partnership? የኢትዮጵያና የዓለም አቀፉ የገንዘብ ድርጅት አጋርነት ቀጣይ ጎዳና ምን ይመስላል? ግንኙነቱ እንዴት ይቀጥላል ይላሉ? In the coming prospect of the partnership between Ethiopia and IMF. So we've had 3 reviews so far under the partnership, the ECF partnership, and I should say that እስካሁን 3 የትግበራ ሪፖርቶች ወጥተዋል። የኢትዮጵያና የዓለም አቀፍ የገንዘብ ድርጅቶች አጋርነት ከፍተኛ ትስስር ያለው መሆኑን የሚያሳይ አንድ መረጃ ልጥቀስልህ። የዓለም አቀፉ የገንዘብ ድርጅት ለኢትዮጵያ ሀገር በቀል ኢኮኖሚ ማሻሻያ ፕሮግራም የሚያደርገው የ3.4 ቢሊዮን የአሜሪካን ዶላር ድጋፍ በዓለም ካለው የድጋፍ ፕሮግራም ሁሉ ከፍተኛው የገንዘብ መጠን ነው። በዓለም አቀፍ የገንዘብ ድርጅቶች የእስከዛሬ ታሪክ በዚህ መጠን የተደረገ የድጋፍ አጋርነት የለም። ከጠቅላላው የድጋፍ ስምምነት እስካሁን 1.9 ቢሊዮን ዶላር ድጋፍ ተለቋል። እስካሁን ሁሉም ቁጥራዊ መስፈርቶች የተሟሉበት 3 ውጤታማ የትግበራ ሪፖርቶችን አውጥተናል። We've had 3 successful reviews. All quantitative performance criteria have been met. ኢትዮጵያ በሚጠበቅባት መጠን በሚያስመሰግን መልኩ እየሰራች ነው። የዓለም አቀፉ የገንዘብ ድርጅት ቡድን ለአራተኛው የትግበራ ሪፖርት እዚህ አዲስ አበባ ነው የሚገኙት። በቀሩት 2 ዓመታት ከ6 ወራት ውስጥም ቀሪው ገንዘብ የኢትዮጵያን በስምምነቱ መሰረት አፈጻጸም ሁኔታን እየታየ ይለቀቃል። ስለዚህ የተፈራረምነውን ስምምነት መሰረት ባደረገ መልኩ ሁለቱ ወገኖች በአጋርነት መስራታቸው ተጠናክሮ ይቀጥላል። እኛ ከኢትዮጵያ እያየን ያለነውና በቀጣይም የምንጠቀመው ለሌሎች ሀገራት ምሳሌ የሚሆን አፈጻጸም ነው። ኢትዮጵያ አሳክተዋለች፣ እናንተም ተግብሩና አሳኩ ለማለት We'll be able to say Ethiopia did it, so you can do it too. Your impression? በመጨረሻ ለተመልካቾቻችን ማስተላለፍ የሚፈልጉት ካለ? And you want to convey to our viewers? I think that Ethiopia is engaging in a very difficult, ambitious and impactful reforms. አሁን ኢትዮጵያ ያለችው በብዙ ግቦች ባቀደችው ለመፈጸም ፈታኝ በሆነ ከተተገበረ ደግሞ ትርጉም ያለው ለውጥ በሚያመጣ የለውጥ ምዕራፍ ላይ ነው። ውጤቶች እየታዩ ነው። ነገር ግን ለውጥ ጊዜ ይፈልጋል። ሮም በአንድ ቀን አልተገነባችም እንደሚባለው ምሳሌ ያለ ነው። ስለዚህ ለውጡን በተጀመረ መልኩ በብቃት መምራት ይገባል። የኢትዮጵያ የኢኮኖሚ አቅም ከፍተኛ ነው። መንግስት የኢኮኖሚ ሪፎርሙን ለመተግበር በሚያሳየው ትጋትና ቁርጠኝነት በጣም ተደንቄያለሁ። ኢትዮጵያ በቀጣይ በዘላቂነት በልማት አንጸባራቂ ሆና እንደምትቀጥል ነው የማስበው። እስካሁን ያየነው ስኬት በቀጣይ በኢትዮጵያ ኢኮኖሚ ላይ ትልቅ ተስፋ እንድትጥል የሚያደርግ ነው። There's every reason to be optimistic about the future for the Ethiopian economy. IMF Deputy Managing Director Jane Clark, thank you so much. Thank you for having me. የአይኤምኤፍ ምክትል ማኔጂንግ ዳይሬክተር ጄን ክላርክ ከፋና ቴሌቪዥን ጋር የነበራቸው ቆይታ ይህንን ይመስላል። ስለተከታተላችሁ እናመሰግናለን።